ሰላም የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? ከሰሞኑ እንግዲህ በጣም አነጋጋሪ የሆነ መረጃ በዚህ በሶሻል ሚዲያ ላይ እየተዘዋወረ ይገኛል። መረጃው ደግሞ ሳምሶን ታደሰ ቤቢን የተመለከተ ይሆናል። እንግዲህ የዳጊና የሳሚ ጉዳይ አሁንም በዚህ በሶሻል ሚዲያ ላይ አነጋጋሪ መሆናቸውን ቀጥለዋል ማለት ነው። በጣም የሚገርም ጉዳይ ነው። ከሰሞኑ እንግዲህ በተለይ በሶሻል ሚዲያው ላይ ቤቢ አንድ ፎቶ ለቆ ነበረ፣ አራስ ልጅ ታቅፎ ማለት ነው። ይህንን ፎቶ በተመለከተ እንግዲህ ብዙዎች አስተያየት እየሰጡ ብዙ ቪዲዮዎችም እየሰሩበት ይገኛል። አብዛኞች ከአስተያየታቸው እንግዲህ እንደተረዳነው ከሆነ ምንድነው እያሉ ያሉት ገና ከዳጊ ጋር ከመለያየታችሁ እንዴት እንደዚህ አይነት ነገርን ታደርጋለህ? እዛ በርካታ ልጆችን ዳጊ ጋር ትተህ ሌላ ደግሞ እዚህ ጋር ትወልዳለህ ሆይ እያሉ እንግዲህ ብዙ ኮሜንቶች እየተጻፉ አስተያየት እየተሰጡ ይገኛሉ። ቪዲዮዎችም ቀደም ብዬ እንዳልኳችሁ እየተሰሩ ይገኛሉ። በጣም በሚገርም ሁኔታ ሰዎች እንግዲህ እርግጠኛ ልጁ ነው እያሉ ነው ማለት ነው እየተናገሩ ያሉት። ነገር ግን ሳሚ አንድ ኮሜንት ላይ ሪአክት አድርጓል። ይሄም ኮሜንት በዚህ በቲክታክ አካውንቱ ላይ የተሰጠ ኮሜንት ነው። ምንድነው የሚለው ኮሜንቱ? የቅርቡን ሰው ልጅ አቅፎ ቢሆንስ ኧረ ወገን እያሰብን ከሚለው ኮሜንት ስር ላይክ ወይንም ሪአክት አድርጓል ማለት ነው። እንግዲህ ቤቲ ትባላለች ይህንን ኮሜንት የሰጠችው። ከዚህ እንግዲህ ለመረዳት እንደሞከርኩት እኔ ምንድነው ልጁ የራሱ አይደለም ማለት ነው። የታቀፈው አራስ ልጅ ቢሆን ኖሮ በዚህ ኮሜንት ላይ ሪአክት አያደርግም ነበረ። ስለዚህ እቺ ልጁ ባይሆንስ እንዴት እንደዚህ አይነት ነገር ትላላችሁ ብላ በሰጠችው ኮሜንት ስር የሚባለው ነገር እንግዲህ ልክ አለመሆኑን በዚህ ኮሜንት ስር በሰጠው ሪያክሽን ላይ መገንዘብ እንችላለን እንጂ ልጁ ነው ማለት በጣም ይከብዳል። ብዙዎች እንግዲህ እየተናገሩት እንደሚገኘው ሳሚ ከሌላ ወለደ፣ እዛ ያሉትን ልጆቹን በስርዓት ሳያሳድግ ሌላ ልጅ ወልዷል፣ እንደውም የተፋታው ሌላ ቦታ አስረግዞ ነው እየተባለ በስፋት የሚነገረው ነገር ልክ እንዳልሆነ ለመረዳት ችለናል ማለት ነው። እኛም ባጣራነው መንገድ እንግዲህ ይሄ ትክክል መሆኑን እንግዲህ ለማረጋገጥ አልቻልንም። ምክንያቱም ወጥተው በሚዲያ የተናገሩት ነገር የለም። ሳሚም እንግዲህ ቀደም ብዬ እንዳልኩት በእንደዚህ አይነት መንገድ ነው እያስረዳ ያለውና ይሄ ጉዳይ ሐሰት ወይንም ደግሞ ትክክለኛ የሆነ መረጃ አይደለም ማለት ነው። እንደምታውቁት እንግዲህ የሶሻል ሚዲያ ትንሽ ፍንጭ ነገር ተይዞ ብዙ ነገር የሚወራበት ብዙ ነገሮች የሚጻፉበት ነውና ይህንም ተከትለው በስፋት አሁን ላይ የሳሚ ስም እንግዲህ በዚህ መንገድ እየተነሳ ይገኛል ማለት ነው። ከዳጊ ጋር እንግዲህ ፍቺ ከፈጸሙ በኋላ አሁን ላይ በስራው ላይ ትኩረት አድርጎ ስራው ላይ ፎከስ አድርጎ እየሰራ እንደሆነ ከዚህ በፊት ተናግሯልና ሙሉ ለሙሉ እንግዲህ ትኩረቱ በዛ ላይ ሆኖ ፊልሞችን በመስራት ሌሎች ሀሳቦችን እንግዲህ ሀገራዊ የሆኑ ሀሳቦችን ጭምር በመስራት ላይ እንደሚገኝ ከዚህ በፊት ወጥቶ ለሚዲያ መናገሩ ይታወሳል እንጂ በሌላ ትዳር ወይንም ደግሞ ከሌላ ወልዶ ሳሚ አሁን የሚገኝበት ሁኔታ ያደለም ማለት ነው። ምናልባትም እንግዲህ ወደፊት ይሄ ሊሆን ይችላል። ከተፋቱ እንግዲህ ከዳጊ ጋር በጋራ የጋራ ልጆቻቸውን እያሳደጉ ሁለታቸውም እንግዲህ ገና ጎልማሳ የሚባል የእድሜ ደረጃ ላይ ናቸው። በተለይ ዳጊ እንግዲህ ወጣት ወደሚባለው ነች፣ ገና 30ዎቹ ውስጥ የምትገኝ ነችና ስለዚህ ወደፊት ትዳር ቢይዙ ሁለቱም ያን ያህል መነጋገሪያ ይሆናል ብለን አናስብም። ህይወት ይቀጥላል። ስለዚህ ወደፊት እንግዲህ እንደዛ እንዲሆን ነው እኛ ምኞታችን። ሳሚም ቢሆን እንግዲህ ብዙ ጊዜ ብቻውን እንደዚህ አይነት ህይወትን ይመራል ወይም ደግሞ ብቻውን ያሳልፋል ብለን አናስብም። እንግዲህ በሃይማኖትም አንድ ሰው ታቅቦ በምልኩስና እስካልኖረ ድረስ እንግዲህ ትዳር መያዙ ማግባቱ እሱም በሚከተለው ሃይማኖት ተገቢ ነውና ምናልባትም እንግዲህ እርቅ ፈጽመው ወደ ቀድሞ ትዳራቸው እስካልተመለሱ ድረስ ከሌላ ጋር ትዳር ይዘው ታቅበው በትዳር መኖራቸው ጸያፍ ወይንም ደግሞ ሊያስጠይቃቸው ይገባል ብለን አናስብምና ወደፊት ይሄ ሊሆን ይችላል። አሁን ግን ሳሚ ያለበት ሁኔታ ይሄንን ይመስላል። ከሌላ የወለደው ልጅ የለም። በሌላ የትዳር ህይወት ውስጥም እንደማይገኝ ለማረጋገጥ ችለናል ማለት ነው። ዳጊም እንግዲህ ልጆቿን በማሳደግ እንደዚሁም ደግሞ ጎን ለጎን ስራዎችን እየሰራች በተለያዩ ሀገሮች ላይ ጭምር እንግዲህ እየተዘዋወረች የሙዚቃ ስራዎቿን እያቀረበች እንደሆነ ተገንዝበናል። ስለዚህ እሷም እንደዚህ አይነት ግንኙነት እስካሁን ድረስ ይፋዊ የሆነ እሱ ያለችው ወይንም ደግሞ የተናገረችው ነገር የለም። ምናልባትም እንግዲህ እነዚህ ሰዎች ከጊዜ በኋላ ከቆይታ በኋላ አስበውበት እንግዲህ ምናልባት በጋራ ልጆቻቸውን ያሳድጋሉ ብለን እናስባለን። እንግዲህ እንደዛም ነው እንግዲህ ምኞታችን። ከጊዜ በኋላ ምናልባት ወደ ትዳራቸው ሊመለሱ ይችላሉ። ለጊዜው ግን በሁለቱ ዙሪያ ያለው ትክክለኛ ኢንፎርሜሽን ይሄንን ይመስላል። አድማጭ ተመልካቾቼ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እንደዚሁም ቪዲዮ ላይክ፣ ሼር፣ ኮሜንት ማድረግ አትዘንጉላለሁ። መልካም ቆይታ